ብቸኛውና ዝነኛው የወላይታው ፖድካስት ኑጤላ ሳምንቱን ጠብቆ ወደ እናንተ መድረሱን ቀጥሏል። እንኳን በሰላም መጣችሁ ወደ ኑጤላ ፖድካስት የኑጤላ ቤተሰቦች እንኳን በደህና መጣችሁ። እንኳን ደህና ቆያችሁ። እንኳን ደህና መጣችሁ። አታጨበጭኝ ባይዘ በጭብጨባ እንግባ እንዴ ካሁን በኋላ ሁለታችን አሰውን ሰበስባ ነው ካሜራ አታጨበጭኝ ማለት አራት አምስት ነው ምን ሆነ ይሻላል ብዙ ስለሆነ በቃ እንዴት ናችሁ? ኖረን ምንድነው የሚባለው ከኋላ ምንድነው የሚባለው አልጠፋብኝም። እኔ ራስ ጠፋብኝ። ክሩ አይባልም። ኧረ ዝም በይ ብቻ እነሱ ሲኖሩ ሰው እናጨበጭባለን። እንዴት ናችሁ? ደህና ናችሁ? ሳምንታችንን ጠብቀን መተናል። እንግዲህ እንዴት ቆያችሁ? ስራ፣ ጤና፣ ትምህርት ሁሉ ሰላም ነው ወይ? እኛ እግዚአብሔር ይመስገን ደህና ነን። ትምህርት አልቋል እያሉ ነው። ክረምት ገብቷል። ተመራቂ አልበዛብሽም? እንጃ ብዙም ስላልወጣ ተመራቂ በተመራቂ ኦኬ። ቅዳሜ ዕለት አልሄድሽማ? ለዛ ነው በቃ እኔ ደጅ ስወጣ ማለት ተመራቂ በተመራቂ እንዴት ደስ እንደሚሉ ደግሞ ተመራቂዎች እንኳን ደስ አላችሁ። ኮንግራቹሌሽንስ እንኳን ለዚህ ቀን አደረሳችሁ። እንኳን የዛ ሰው ይበለን። አሜን። እጅግ እናመሰግናለን ቪዲዮአችንን እያያችሁ ስለሆነ። በእውነቱ ሰብስክራይብ አድርጋችኋልን? የልመናት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እሺ እንግዲህ ብቸኛ የሆነውን ኑጤላን ሰብስክራይብ ካላደረጋችሁ ማንን ታደርጋላችሁ? ኑጤላ እናንተም ጤላ ነውና ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁልን፣ ላይክ እያረጋችሁ ሼር እያረጋችሁ ሰብስክራይብ እያረጋችሁ ተከታተሉን። እኛም ጊዜያችንን ሳምንታችንን ጠብቀን ወደ እናንተ መተናል። የዛሬው ፕሮግራማችን ደግሞ እንደ የሆነ ጊዜ ጀምረን አልቀጠልንበትም ግን መቀጠል አለብን ብለን ጥያቄ ይዘን መተናል። ይሄ ይኖራል ብዬ አስባለሁ። ከዚህ በኋላ ጥያቄ ወይም ደግሞ ሌላ ጨዋታዎችን ከኖርማሉ ፕሮግራማችን በተጨማሪ ለእናንተ የምናደርስ ይሆናል። አሪፍ ይሆናል ብለን እናስባለን። ለዚህም ደግሞ ሀሳባችሁን አስቀምጡልን። እናንተ እስካሁን አስተያየት እያስቀምጣችሁ አይደል? በእውነቱ ኮሜንት መስጫው እኮ ኮሜንት ለማድረግ ነው። ከዚህ በኋላ ያስቀምጣሉ። አስተያየት የምታስቀምጡ ሰዎች ደግሞ እጅግ በጣም እናመሰግናለን። እንወዳችኋለን። በተረፈ ወደ ጥያቄዎቻችን አናዝጋችሁ። በጣም እያዛግናቸው ነው። በተለይ ይሄ እንትን ከተጀመረ እኔ ነኝ የምጀምረው ጥያቄ ነው። እኔ ልጀምር መሰለኝ። ኦኬ ጀምረው። ኦኬ የመጀመሪያ ጥያቄ የሚሆን ራሳችሁንም ጠይቁ። ምክንያቱም ኑጤላ እንግዲህ የኛም ጌታ እናንተም ጠይቁ። መልሳችሁን ደግሞ አሪፍ ያላችሁትን እኛ ከተጠየቅናቸው እኔ 10 እሷ 10 ነው የምጠይቀው 20 ነው የሚሆነው። ከ20ው አሪፍ የምትሉትን 5 ጥያቄ ውሰዱና ለዛ 5 መልስ ኮሜንት ላይ አስቀምጡልን። እስቲ የመጀመሪያው ጥያቄ አላሳቀኝም። እሺ ለአንድ ቀን የተቃራኒ ጾታ ብትሆኚ መጀመሪያ ምን ታደርጊ ነበር? አላሰብኩበትም። አስቢ። ኦኬ እሺ እሱን መልሽ። ተቃራኒ ቆይ ጨርስና እንዴ አብጥ ከጀመርና አይቀር ተቃራኒ ጾታ ወንድ ቦን ነው የሚሆነው። ምንድነው የማደርገው? አይንክ እንትናቸውን ምንድነው ከሌላ ሳይድ ያለው ነገር ለመረዳት ሞክር ይመስለኛል። ስለዚህ አሁን እኛ እንዴት ነው የሚያስቡት? እሱን ምን አይነት እንትን አላቸው? እሱን ለመረዳት ሞክር ይመስለኛል። ኦኬ ተመልሷል። ሁለተኛ ጥያቄ ስልክሽን አንድ ሰው 10 ደቂቃ ቢይዘው ያስጨንቅሻል? ትጨነቂያለሽ? ምን አይነት ሰው?
ኢት ማተርስ ማን ነው ማተር ያደርጋል ማለት እንደሆነ ያው ግን ያስጨንቅሻል some point እንደ ሰው ይለያያል። አንቺ ብትይዙ ላልጨነቅ እችላለሁ፣ ሌላ ሰው ቢይዟል ሰው እንደዚህ እንዳለኝ ተቀልሽ መኪና ውስጥ ስልክ አስደውይ ምናምን ብሎ ስልክሽን ወስደው ፎቶሽን አይተውብሽ አያውቁም? እሱ ሰው ኮንፈርት አይሰጥም። እሱ አይመችም፣ ደስ አይልም። ማን ነው ስምሽ? ድንገት መንገድ ላይ ያገኘሽው ሰው አስደውይ ምናምን አለና እንደው ሴት ነበረሽ መሰለኝ ከአንዷ ጓደኛዬ ጋር ነበር። ጭራሽ አይታይታል ያንቺ ኖ አስደውይኝ አይነት ነገር አለች። ሰጣዋት፣ ደወለች፣ ዘን መጠቀም ጀመረች። ደብሯት ነበር። ደብሯት ነው ገባሽ? እሺ ከቴ እንደዛ ገጠመች ሳልናገር ይህን ጥያቄ ለሷ ከ1 ሚሊዮን ብር ወይስ 1 ሚሊዮን ብር ከምሰጥሽና ከእውነተኛ ፍቅር ምረጭ ብትባይ? ኦሬዲ አሁን እኔ 1 ሚሊዮን አለኝ። ምን ነበር የሚሉት ሰዎች? እንገላ እንዴት ነው ብራውደን አሁን እንደዚህ ይባላል። ውሸቴን ነው የለኝም፣ ግን እውነተኛ ፍቅር ይኖረኛል ተስፋ አለኝ። ይኖርሻል። ኦኬ እውነተኛ ፍቅር ኦኬ ሰው ሰርቻ አገኘዋለሁ። ሳታገኝ ስትቀር ምን ያኔ ኤርሚያስ አመልጋ ያለች። ኦኬ በህይወትሽ ማለት ነው አንድ ቀን ኦር የተደሰትሽበትን ኦር የሆነ ቀን ሊሆን ይችላል፣ ግን አንድ ቀን ደግመሽ ኑሪ ብትባይ የትኛውን ቀን ትመርጫለሽ? ድጋሚ እድል ቢሰጥሽ የሆነ ገጠመኝ አለሽ የሆነ ቀን ያ ቀን ቢደገም ብለሽ የምታስቢው የሆነ ቀን አለ። ከእናቴ ጋር ልደቴ የተከበረበት ቀን ቤት አልነበረ ልጅ የተከበረው እሱ ቀን ቢደገም ይደገማል። ጥያቄ ቁጥር 5 ከአንድ ታዋቂ ሰው ጋር ለአንድ ቀን ብትቆይ ያ ታዋቂ ሰው ማን ቢሆን ትመርጫለሽ? ብዙ ሰው አለ ስለሽ ከብዙ አንፃር ከታዋቂ ከዛ ደግሞ ከመንፈሳዊ ምናምን ብዬ የማስቀምጣቸው ሰዎች ይኖራሉ። ግን እንደዚህ አንድ ሰው መምረጥ ካለብኝ መርጠው እንትናን ነው ልገምት። እሺ ማናት? ዘሪቱ ከበደ። አገኘዋል ያ ስለሚቻል እናታገኝም ብዬ ነበር ጌታ በጣም አስብ ነበረ መጽሐፏን ምናምን ስታነቢ ስላየሁኝ ማለት ነውና መተሽ ደግሞ ትነግሪኝ አልነበረ ስለሷ በጣም የምትገርም ሰው ነው ምናምን ስትይ ስለነበር ዘሪቱን ማግኘት ዘሪቱ ከበደ። ዘሪቱን በአካል ብታገኛት ምን እንደምትያት ፎቶ ነው ማረጋት አለልም እኔ ያክል ፎቶ ያለኝ እንትን ስለሌለ አለልም፣ ግን ክፍ ማረጋት ግን ማለት ነው። እዚህ ጋር ቆይ ፎቶ አሁን ላይ በጣም በቃ ታዋቂ ባየን ቁጥር ስልካችንን እናነሳለን ነው። እኔ ግን እሱ ልምድ የለኝም። ብዙ ጊዜ የምቸገረው ያ ነው። እኔም እኮ የለኝም። በእርግጥ ግን ምን እንደሆነ ታውቂያለሽ? ለምሳሌ አግኝቼዋለሁ ብለሽ ስታወሪ የታለፍቶ ነው ትባያለሽ፣ ታስቀምጫለሽ። እሱን ለማሳየት አለብሽ አይነት ባይዘይ ሰው ማለት በጣም ምንም አያገባትም ስለ ፎቶ። ይሄ በስንቱ ላይ ሰራው ማን ነበር? በስንቱ አለማየሁ አይደለም፣ የሚስቱ አባት ማን ነበር? እንትና ጋሽ ፍጹም ጋሽ ስዩም ሶሪ ከጋሽ ስዩም ጋር አንድ ላይ ነው የዋሉት። እሺ የሆነ ኢቬንት ነበረ። ፎቶ የለሽም? የለኝም እንዴ? ከዛ አጎቷ መጥቶ ምን ይላል? እሷ እኮ አንድ ላይ እኮ ነው የዋለችው፣ እንዴት አላስተዋለም? ዋት እኔ ብዙ ጊዜ እንትን የለኝም እንደዛ ፎቶ ልነሳ ምናምን አልልም፣ ግን አንድ ላይ ነበረ መጠየቅ ፈልጋለሁ። ከነዛ ሰዎች ጋር ይበልጥ ከመነሳቱ ምናምን ይልቅ ማውራቱን ፈልጋለሁ።
የእነሱን እንትን መስማት ነው የምፈልገው እንጂ እዙ ፎቶ መነሳት ምናምን አላውቅም። አሁን ከጋሺ ጋር ስታወሪ እንዴት ደስ የሚል አባት እንደሆኑ ገባሻ? በቃ የሆነ ስትጠይቂ እንትን አድርገው የሚመልሱልሽ አይነት ሰው ናቸው። ንግግራቸው ምናምን በጣም ደስ ይላል። በጣም ቀስ ያለ ነው። ያ ደግሞ በጣም ደስ ቀስ ይላል። ከዛ ደግሞ በጣም የተረጋጋ ምናምን ብዙ እንትን ያለው በጣም መክረውን ነበረ። የሴቶች ማርቼት ላይ ማርቼት ላይ ነበር የመጡት። ግን ዋው በጣም ይገርም ነበር። ደስ የሚሉ አባት ናቸው እና ከሳቸው እጅ ሽልማት አላት። ያ ከሳቸው እጅ ነው የተሸለመችው። ባይዘው ሌላ ሰው ቢሆን የፈጠነ ነበረ ፖስት የሚያደርገው አይደል? እኔ ብዙም እንትን ያልሽ ከዛ ማለት እኔ በጣም ብዙ ታዋቂ ሰዎችን ስለማገኘ ነው። አልተረጊም ወቻ ዘሪቱን ባገኘው ያ ብዙ የምጠይቃት ነገር ይኖራል። ባይዘው እሺ ቀጥይ። ጥያቄ ቁጥር 6 በራስሽ ላይ የምትስቂበት ባህሪ ምን አይነት ነው? ምንድን ነው? እብድ ነኝ ኖ ትንሽ እብድነት ምናምን ሳይሆን ይሄንን ምናምን አይቺ በጣም ነው መስቅበት የምትይው እኮ ባህሪ ነው። ምን አይነት ሰው ነኝ መሰላችሁ? አሁን የሆነ ቦታ ላይ በጣም ደህና የሆነ እንትን ነው አይደለም? ምን ሁለቱም እኮ እንዳለ ነው። ግን ደህና የሆነ ህይወቴ ቀጥ እያልኩ እያስኬድኩ እያለ የሆነ አእምሮዬ ላይ ማይሆን ሀሳብ ይመጣል። ነገር አለ ማይሆን እሱ ነገር በጣም ያስቀኛል። ብቻዬን ሆኜ እራሱ ስቃለሁ። ጥያቄ ቁጥር 7 ሁልጊዜ እውነት መናገር ትመርጫለሽ ወይስ ትንሽ ውሸት መጨመር? እንደማትዋሽኝ ተስፋ አለኝ። በዚህ እንኳን እንደማትዋሽኝ ተስፋ አለኝ። ምን አሽዋሽ? እስካሁን ምን ዋሽሽ? አልችልም። ሁሌ እውነት አልችልም። አሁን ሁሌ እውነት ብዬ እንትን ማለት አልችልም። ያው እመርጣለሁ እኮ ግን አልችልም። አንዳንዴ አለ አይደለ መናገር ለሌለብሽ ሰው ላለመናገር ስትይ የሆነ ነገር መዋሸትሽ አይቀርም። ፈልገሽው እኮ አይደለም። በጣም የተመረጠው ነገር ግን እውነትን መናገር። አሁን ለምሳሌ መሄድ ማልፈልግበት ቦታ ላይ ግድ መገኘት አለብሽ ተብዬ ዋሽቼ አውቃለሁ። እዛ ቦታ ላይ ግን መገኘት ስላልፈለኩ ዋሽቼ አውቃለሁ። ስለዚህ አልዋሽም፣ ሁሌ እውነት ነው መርጠው ካልኩኝ ደግሞ እስቲ ያንን ህይወት መኖር አለብኝ አይደለ? ስለዚህ ኦኬ። ጥያቄ ቁጥር 8 እንዴ እስከ 8 ይያለሽ እንዴ? እና ኦኬ እስከ 10 ነው የምጠይቀው። እና ሶሪ 10 ጥያቄ ነው። እሺ ሶሪ። ጥያቄ ምን ያዘጋጀችው እሷ ስለሆነ ነው። እሺ አንድ ሰው ሳይጠይቅሽ ምክር ትሰጫለሽ? ያልጠየቀሽን ምክር ትመክራለሽ? አላደረገው ሆይ ሲጀመር ሰው ምክር አይወድም ብዬ አምናለሁ። ብዙ ሰው ምክር አይወድም ስልሽ አንዳንድ ጊዜ ምክርን መቀበል የሚፈልግ ሰው አለ። ከዛ ደግሞ ምክር የሆነ ጫና ለማድረግ ምናምን የሚመጣ ነገር የሚመስለውም ሰው አለ። ስለዚህ ሁሉም ሰው ምክር አይወድም እንደ እንትን ስናይ። ከዛ ደግሞ ጭራሽ ምክር ያልፈለገ ሰው ያልጠየቀኝን ሰው መምከር ማለት ድካም ነው። እንትን ባለፈው ሳምንት አውርተናል። አይ ቲንክ ምክር ሰው ሳይጠይቅሽ መምከር ሆነ እንደ ማስገደድ አይነት ነገር ይሰማኛል። እኔ ስለነገርኩት ያ ሰውዬ እንዲቀይር እንደዛ አይነት ነገር ነው ማስገደድ። አንዳንዴ እንደዛ መምከር ያለብሽ ሰዎች አሉ። አሁን የምትወጃቸው ሰዎች እህቶችሽ እሱማ እኮ ዘረፋ ነው። መምከር ሳይሆን እንደዚህ አታርግ፣ እንደዚህ አታርጊ። አዎ ግን ደግሞ መምከርም ያለብሽ ሰው ራስሽ አስበሽ። አሁን እናትሽና አባትሽ አንቺን ፍቃድ ጠይቀው አይመክሩሽም። ቁጭ ብለው ይመክሩሽ። የኔን ፍቃድ ለምን ይጠይቃሉ? ሰው አይ ቲንክ ሰው እንትን ያደርጋል፣ ማተር ያደርጋል። ገባሻ?
አሁን እኔ ጠይቄሽ አይደለም ልትመክሪኝ የሚገባው የታየሽን ነገር ልትመክሪኝ ይገባል፣ ግዴታሽ ነው። ገባሽ? ስለዚህ እስክትጠይቀኝ ማለት አለብሽ። ጥያቄ ቁጥር 9 ላይ ነን። በ5 ደቂቃ ውስጥ ምን አይነት ሰው ሊያናድድሽ ይችላል? ሁሉን አውቃለሁ የሚል ሰው ለእውነት እዛም እዚህም ሊያስረዳሽ ሲሞክር ነው። በጣም ልቤ ነው ድክም የሚለኝ። እንትን ሰውስ እና ሁሉን አውቃለሁ ኖርማል ነገር እኮ አንቺ አታውቂም ምን ያውቅልሻለሁ ነው እሱ። በጣም አሁን እንደዚህ ማለት አልተናደደችም ይወራናል። ኦኬ 10 ላይ ያለርስ 10ኛ ጥያቄ ደርሰናል። በፍቅር ቀናተኛ ነሽ? ያ ወራቢ ትቀያለሽ? በፍቅር እንዴ ብዙ ውሽ ቅናት ግን እኔ ቀናተኛ ሲባል የትኛው ቅናት ነው ልረዳ አልቻልኩም። የፍቅር ስንል እኮ አሁን ለምሳሌ አንቺ በጣም ደስ የሚል ሪሌሽንሺፕ ማይተሽ እንደዛ አይነት በኖረኝ አይነት ነገር ገባሻ? ክብር ያለበት ኖ እሷ ቅናት ምን አይነት ነገር ነው? የኔ በሆነ ነው የኔ በሆነ አንድ ነገር ነው። ግን መጥፎ ለምን ለሷ ለምን ለሆነ ለኔ ነበር የሚገባው ከሆነ ኔጌቲቭ ነው በጣም። ከዛ ደግሞ ወይ ለኔም በሆነ ገባሻ? ለሷ የሆነው ለኔም በሆነ እና ለምን የሷ ሆነ አይነት ሌላ የተለየ አይነት እንትን አለው። በፍቅር ሲሆን ደግሞ ለኔም በሆነ አይነት። ስለዚህ ትቀኛለሽ። አሁን የሚገርም ትዳር አይተሽ ቀንተሽ አታውቂም? ወይኔ ጉዴ! እኔ እንደዛ ቢሆን ብዬ የምመኘው እንትን አለ፣ የትዳር ህይወት አለ። 10ን ጥያቄ ጨርሻለሁ። ብሬክ እንወስዳለን። ከብሬክ በኋላ ስንመለስ ደግሞ እሷ 10ን ጥያቄ ትጠይቀኛለች። ከዛ በፊት ግን ሰብስክራይብ አድርጋችኋል? አላረጋችሁም? አታረጉም? መች ልታረጋችሁ? አንድ ቀን ግን ታረጋላችሁ። ብቸኛና ዝነኛ የሆነው የወላይታውን ፖድካስት ኑጥ ይላል። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ከአሁን በኋላ አዲስ የሚለወጡ ነገሮች ይኖራሉ እንደ እግዚአብሔር ፍቃድ። እናንተ ሰብስክራይብ አድርጉ እንጂ ምናረግላችሁን አታውቁም። ሰብስክራይብ አድርጉ። ከብሬክ በኋላ እንመለሳለን። ጥያቄሽን አዘጋጅተሽ ጠይቂ። ኦኬ እሺ። ጥያቄ ቁጥር 1 እሺ። ሁልጊዜ ዘግይተሽ እኔ እመልስልሻለሁ። ጠይቂኝ፣ ችግር የለውም። ሁልጊዜ ዘግይተሽ ነው የምትደርሺው ወይስ ቀድመሽ ነው የምትደርሺው? ዘግይታ እዚህ ጋር ማስረዳት ፈልገው ነገር አለ። ማስረዳት ፈልገው ነገር አለ። ሰዓት በጣም ያስቸገረኝ ጉዳይ ሰዓት ነው። ባይዘው በህይወቴ ይሄ በሰዓት ምደርስ አይነ ኦን ታይም በሆን በጣም ደስ ይለኛል፣ ግን አልቻልኩም። አሁን ምን አለ መሰለች የሰው መዘግየት አይደለም። ባይዘው ቆይ አላውራ እኔ እንዴ መዘግየት አይደለም የሰው ይዘው አሁን ሮብ እንገናኛለን ከተባልን ሮብ 8 ሰዓት ነው የምንገናኘው ከተባባልን እሷ ሐሙስ 8 ሰዓት ነው እኔ ጋር የምትመጣው። አሁን ዘግይተሻልም አይባልም። ላስረዳ በጣም ሰዓት በጣም አላከብርም፣ አልዋሽም። ራሴን ለውቻቱም ህይወቴ ስላሉና አልዋሽም። ግን በጣም በህይወቴ ማስተካከል ከምፈልጋቸው ነገሮች መካከል አንዱ አርፋጅ ባልሆን ብዬ ባረገልሽ እኔም አልፋለሁ እና ኦን ታይም ለመድረስ እሞክራለሁ። ከአሁን በኋላ መኪና ሲኖረኝ ደግሞ ኦን ታይም እሆናለሁ።
አንቺ መኪና ቢኖርሽ ራሱ መኪናሽ ራሱ ያረፍዳል። እሺ ኢማጂን እየመጣሁኝ እንትን ሰበብ ሰጠሽ መንገድ ተጨናነቀ። አረካ ላይ እኮ ነው አረካ ላይ መንገዱ የሚጨናነቀው። ቀጥል። እሺ ኦኬ በስልክ ማውራት ትወጃለሽ ወይስ በቴክስት? ከዚህ ጥያቄዎች ባይዘው ስለሷ ማንነት ማወቅ ትችላላችሁ። እሺ ቀጥይ። ኦኬ በቴክስት ይመቸኛል። አንድ ቮይስ ባስቀምጥ ይመቸኛል። ያው እኮ ነው ቴክስት ነው ቮይስ ያ ሶ ቴክስት ባስቀምጥ ይመቸኛል ከደውሎ ከማውራት። ያ ለምን እንደሆነ አላውቅም ግን እንደዛ ይመቸኛል። እሺ ምን ነገር ልል ነበረ ግን እሺ በይ አይደለም። በምግብ ላይ በፍጹም የማትቀበዩ ነገር ምንድነው? ምግብ ላይ ባይጨመርም ምለው ነገር በቃ በምግብ ዙሪያ የማትቀበዩ የሆነ ነገር ምንድነው? የማትቀበዩ የሆነ ነገር ይሄ በጣም ይቅርታ ማለት በሳይንስ ተጠንቶ ምናምን ሊሆን ይችላል ግን እኔ አላምንበትም ነው። ይሄ አእምሮ እንትን አእምሮ ያበለጽጋል ምናምን ተብሎ የአይን ጥራት ምናምን ተብሎ ቃሪያ፣ ካሮት ምናምን መብላት ደግሞ የአሳ ዘይት ማጠጣት ህፃናትን አእምሯቸው ጎበዝ ተማሪ እንዲሆናሉ ማለት እኔ እሱ አላምንበትም። ስለሽ የሆነ ጊዜ ላይ አክስቴ ወለደች እና የመጀመሪያ ልጇን ስትወልድ ጎበዝ ተማሪ ለመሆን የአእምሯን ያሰፋል እና ጎበዝ ተማሪ እንድትሆን ከፈለግሽ ያሳ ዘይት አጠጫት ምናምን ተባለች። አልገባኝም። ምን ነው የምርም ይሰራል አላውቅም። ይሰራል እሱ ነገር ከጥናት ጋር ልትጋጭ ነው። ጥናት ጋር ሳይሆን እኔ አላምንበትም። ኦኬ ስለዚህ ሶ ያክስቴ ልጅ አየኋት ለጤንነት ያክስቴ ልጅ አየኋት አየቻውን አሰቢው አይ በጣም ጎበዝ ተማሪ ትሆናለች ምናምን ተብሎ ምናምን ኖ የሆነ ነገር አእምሮዋ ቶሎ ይይዛል፣ ትሸመድዳለች። መሸምደድ የጊዜ ጉዳይ ነው እንጂ የአእምሮ ጉዳይ አይመስለኝም። እኔ ማንም ሰው ሰነፍ ተማሪ የሚባል እንደሌለ ታውቂያለሽ። ስለዚህ ያን የምታምኝበት ከሆነ አእምሮዋን ያሰፋል ምናምን ተብሎ የወይራ ዘይት ነው የአሳ ዘይት የወይራ ዘይት ነው ኦኬ የአሳ ዘይት እና ምናምን ተብሎ ገዝተን ምናምን ጠጥታለች። ግን ስታድግ ግን መካከለኛው አይነት ላይ ናት ያለችው። ገባሽ? አሁን በቃ ስታድግ ይታወቃል። ስንት ዓመት ነው አሁን? 11 እኮ ገና ነው ይታወቃል። ማለት እስካሁን ከ1 እስከ 10 ነው እየወጣች ያለችው። ማለት የልጅ ሰነፍ የልጅ ጎበዝ ነች እኮ እሱ ይሻሻላል። እሱ በርቺ ነው ቆንጆ አትስሚያ መልካም እየተጫወተች ነው። ኦኬ እሺ አንድ ሱፐር ኃይል ብትመርጪ ምን ትመርጫለሽ? ሱፐር ኃይል ድሮ ለአንድ ደቂቃ ፈጣሪ ብትሆኚ ምን ታረጊ ነበረ የሚባለው ጥያቄ ነው አይነት ነው። ግን አሁን ምርጫ ነው ሱፐር ኃይል ብሆን ምን ትሆኚ ነበረ? ምን ትመርጪ ነበረ? ምን ልሆን እችላለሁ? ወደ ጨረቃ የሚወስደው መንከራኩር ነው። ወደ ጨረቃ ሄጄ ሌላ ፕላኔት ይኑር አይኑር ሌላ ፕላኔት ሳይሆን ሌላ ዩኒቨርስ ሌላ አለ የሚባለውን ለማየት ሞክር ነበር። ኦኬ ስለዚህ የምትሆኚው ምንድነው? የምትመርጪው ምንድነው? ግዑዝ ግን ፊልም ያደርግ። እሺ አሁን ጥያቄው ጨርሰሻል? እሺ ኦኬ አምስተኛ ጥያቄ ላይ ነው ያለው። በጣም የማትረሺው አሳፋሪ አጋጣሚ ምንድነው? አሳፋሪ ቅሌት ወድቄ አውቃለሁ በጭቃ መንገድ ላይ ነው። ኖርማል ነገር እኮ ነው እሱ ማለት ኖርማል ነገር ነው። ኖርማል ነው ኖርማል አይደል? ኤቭሪባዲ ይወድቃል። በእርግጥ ግን ሆኖ አሳፋሪ ነው። ያ በዛ ሰዓት ኢማጂን ጭቃ በጭቃ ሆነሻል። ብዙ መንገድ መራመድ ካለብሽ መሄድ አለብሽ ማለት እንዳሁኑ ዘመን አይደለም ወይ በሞተር ወይ በመኪና ምናምን ትሄጂው አይደለም።
ወይ በታክሲ አይደለም የምትሄጂው፣ በእግርሽ ነው የምትሄጂው። ሸክም ይኖራል በዛ ላይ ማትረሺ እሱ ነው ማለት ነው። ያው ወድቄ አውቃለሁ፣ ዲች ውስጥ እንደዚህ ገብቼ አውቃለሁ። ኦኬ አንቺን በ3 ቃል ግለሽ ራስሽ። ኦኬ አነሰብሽ 3 አዋ ቃላት የለኝም ራሴን ለመግለጽ። ጉድ ነው ዘንድሮ። ቀጥይ። እሺ በ3 ቃል ራሴን ልግለጽ። እንደ ማንኛውም ሰው መሳሳት የምትችል እኔም ገልጻለሁ። እሺ ራስሽን። አንቺን ነው እኔን አይደለም፣ አንቺን ነው። እኔ እስካኔ የማውቀው ነው። ኦኬ እንደ ማንኛውም ሰው ተሳሳችና ከስተቷ የምትታረም አንድ ነው እሱ። እሺ ቃል አይደለም፣ በአረፍተ ነገር ይሁንልኝ። ቃል አድርጊው። ጥያቄው ቃል ነው የሚለው። እሺ ምትሳሳት ሁሌ አይደለም። ቀጥይ። ቃላቶቹን ባታጣምምብኝ ጥሩ ነው። እሺ ሁለተኛ ደግሞ መስጠት፣ ሰጪ፣ ለጋስ። እሺ ለጋሽ እስቲ ስጪኝ አለ ነው። ብዙ ነገር ይለገሳል ነው። አሁን ጊዜ ልትል እኮ ነው። እሺ ቀጥይ። ለጋስ አንድ ነው የሚቀረኛ። አክባሪ፣ ሰው አክባሪ። ልንገርሽ አድርቅ ያውላችሁ አድርቅ ሲል ሰው እንዴት ይሄ ፀሐይ ነው ብሎ ይጠይቃል። እንደዛ አይነት ጥያቄ የምጠይቅ ሰው ነች። እሺ ኖ በሪዝን ነው እሺ የሚጠይቀው፣ በምክንያት ነው። በምንም ይሁን ብቻ አድርቅ ነች፣ በጣም አድርቅ። እኔም ዘመዶቼም ደርቀናል ሳይተነሳ። ከዛ ደግሞ ደፋር። በዚህ አጋጣሚ ኮስሞቲስት ሱቅ ገብታ ሻይ ቅጠል የምትል ደፋር ናት። የድፍረት ነገር ታይልኝ። ከዛ ሶስተኛው ምንድን ነሽ? ክፉ ነገር እሺ ሶስተኛ ስነ ልቦናሽ ነጎዳዋል። ሶስተኛው አልመጣልኝም። ሁለት በቃ። እሺ ቀጣይ። ራስሽን አንቺ ግለጪ። እኔ ለብቻዬን ለምን ገጣለሁ? ቆንጆ። እሱን ማለት እኮ ስላልቻልኩ አይደለም። እሺ ሌላ እንደዛ ማለት እሺ ራሴ ነው የምገልጸው። ራሴን ውስጤን ነው የምገልጸው። ውጭሽንም አይደለም። አይ ውስጤን ነው ማንነቴን ነው የምገልጸው። ጥሩ የዋ አፍቃሪ ነኝ። የምር አፍቃሪ ነኝ። ሪሊ ያ አንቺን ራሱ በቃ በፍቅር ነው የምወድ። ስርዓት ያየሽ። እሺ ኦኬ እሺ እንቀጥል። 1 ወር ያለ ስልክ መኖር ትችላለሽ? ያ እችላለሁ። እሺ እርግጠኛ ነሽ? ያ 1 ሳምንት በጣም ሊያስቸግረኝ ይችላል። 1 2 3 ቀን በጣም ሊያስቸግረኝ ይችላል። ግን 3 ወር ኖር ያለው ያለ ስልክ ኖ ባይ ዘ ዌይ አሁን ላይ አልኖርኩም። ግን ረጅሙን እድሜዬን ያለ ስልክ ኖሬ ነበር። ነው ስልኬ ከመጣ ብዙም እንትን አይደለም። ያ ገና ስለሆነ ጀስት ምንም ማለት ያለ ስልክ መኖር ይቻላል። አዎ ይቻላል ከሚሉ ሰዎች ነኝ እኔ። እሺ ሁሉም ሰው የሚወደው ግን አንቺ የማትወጂው አንድ ነገር ምንድነው? ኦኬ በዙሪያዬ ያሉ ሰዎችን ነው የምገልጸው። ሁሉም ሰው ስትይ ሁሉም ሰው ይስማማበታል፣ ግን አንቺ አትወጂው። እኔ ማልስማማበት ያ ማለት ይሄን ስል እንትን እንዳትሉኝ፣ ምክንያቱም ከኔ እይታ ስለማስቀምጥ ይሄ ለምሳሌ ለየኔ ቢጤ ለማኝ ይቅርታ፣ ለየኔ ቢጤዎች የምሬን በአደባባይ ብር መስጠት ምናምን አላምንበትም። እኔ ለምን እንደምል ታውቂያለሽ? እንደዛ ጀስት ሰጪ ስትሆኚ
እኔ በባይብል ስለማምን ባይብሊካሊ ምንድነው ያለኝ ሐሳብ ስሰጥ አሁን ላይ እንዲከፈለኝ ያን ስለሰጠው አሁን ላይ ፈጣሪ እንዲከፍለኝ ሳይሆን በቃ በሙሉ ልቤ ያ ሰው ከዛ ሰውዬ ምንም ነገር ሳልጠብቅ መስጠት ነው የምፈልገው ለሰዎች ለኔ ብጤ ብቻ አይደለም ለሰዎች ማለት ነው ይሄ ውለታ አለብኝ ብዬ ማሰብ አልወድ እና ለኔ ብጤዎች በአደባባይ መስጠት በተለይ አሁን ሶሻል ሚዲያ ላይ እንዳለ ሰው ካሜራ ደቅነው መስጠት እኔ እንትን አላረጋም ሁሉም ሰው እኮ ምን አይስማማበትም እሱ ግን አብዛኛው ሰው እየሰጠ በጣም ያረጋዋል ገባሽ ያ ነገር አልስማማበትም ነው ኦኬ ቀጣይ 9ኛ ጥያቄ ላይ ነው ያለነው እሺ 9 ደረሰ ለ24 ሰዓት ታዋቂ ብትሆኚ ምን ታደርጊያለሽ እዛም ፖድካስት ላይ ቀርብ ነበር 24 ሰዓት ላይ በቃሽ ማታም ቀንም ነው የምንቀርጸው 24ቱንም ሰዓት እዚህ አንድ ሰዓት ቀጣይ አንድ ሰዓት አንዳንድ ሰዓት ታዋቂ ነው የምትሆኚው እኮ ምን ፖድካስት ላይ ቀርበሽ ኢንተርቪው ለመደረግ ያ እሺ መጀመሪያ እስኪ እሺ ስቀልሽ የመጨረሻ ጥያቄ እሺ ምን ነው ጥያቄው ለኔ ነው እሺ አንድ ጥያቄ ብቻ ልትጠይቂኝ ብትቺ ምን ትጠይቂኛለሽ ኦኬ አንቺ ኦኬ እንዳታከብጂ ምን ልጠይቅሽ እችላለሁ እንዴ ከባድ ጥያቄ ነው እንደምጠይቀው ነው የፈለግሽው ነው ግን አንድ እኮ አላከብድብሽም እኮ እንዳታከብጂ ነው ያልኩሽ ደም ጠይቂኛለሽ ልጠይቅሽ እችላለሁ ምን ማጣቂው ነገር አለ ኖ ልጠይቅሽ ሳይሆን ልታጂ ነው እንዴ አይቻልም ጥያቄ ኮሌጅ ግጅልኝ ኖርማል ኮን ቤት አለኝ ሰጥሻል አልፈልግም ጥያቄ ነው ትእዛዝ አይቻልም ጥያቄ ሁዲ ግጅልኝ በጣም ይወድልኝ ሁዲ ያለች ግጅልኝ አይደለም ጥያቄ ነው ያልኩሽ ያላችሁ እንዴ ነው የምንኖረው ኦኬ ሞቀኝ አንቺ አሁንም ግዢልኝ በይኝና እንዘጋዋለን እንደውም ታዩ ጥያቄው በቃ እንዴ ትወጂኛለሽ አልወድሽ ለሰማችሁት ነው አኑ አሸም ስላለን ነው በይ ዝጊው እንዴ ጠይቀሽ ጨረሽ እና ጠይቆ ኢንተርቪው ቢያደርግ ሰው እንደዚህ ነው እኮ መጨረሻ ጥያቄው አንድ ጥያቄ ብቻ ያ ትወጂኛለሽ ወይ በስነ ስርዓት አትጠይቂም አንቺ አሁን ይሄ ጥያቄ ነው እኮ ትወጂኛለሽ ወይ ለምን እንደምወድሽ ታውቂያለሽ እንደምወድሽ አንቺ ታውቂያለሽ ባይብል ለምን እንደምትወጂኝ የምር ነው አይጠይቅሽ ያ ደህና ጥያቄ ጠይቂ ይሄ እኮ ነው በጣም ወደፊት ሊያዛልቀን የሚችል ጥያቄ እኮ ነው የጠየኩሽ ምን ሆነሻል እሺ እወድሻለሁ ለምንድን ነው የምወድሽ አላውቅም እኔ እንዳንቺ አይነት አድርቅና አድክም ሰው ለመጀመሪያ ጊዜ ኖ አይ አይደለም በቃ ሌላ መልስ የለኝም ማለት መውደድ መሸነፍ አይደለም አልተሸነፍኩም እኮ ስለዚህ አታፍሪበትም እንዴ አላውቅም አልኩኝ እንዴት በደፈናው ነው የምትወድ ወይኔ ሰል ይሄን ጥያቄ ሳመጣው ማሰብ ነበረብኝ ጥያቄውን እሷ አምጥታው ባመጣችው ገመድ ተጨነኩት ራሴ አሰርኳት እና እናመሰግናለን ጥያቄዎቻችንን 5 መርጣችሁ አሪፍ የምትሉትን 5 ጥያቄ መርጣችሁ መልሱልን እና ካርድ እንሸልማለን ያ ካርድ እንሸልማለን ያ ኮሜንት ላይ ላስቀመጣችሁልን አንድ ብር ካርድ እንሸልማለን ያ ቃላችን ነው
እና ጥያቄዎቹን በስርዓት እዩዋቸው። ከዛ በኋላ የተመቻችሁን ጥያቄ ደግሞ 5ቱን ታስቀምጣላችሁ። እናንተም ጓደኞቻችሁን መጠየቅ ብትፈልጉ ከነዛ ጥያቄ 5ቱን አሪፍ 5 የምትሉትን ቀድማችሁ ኮሜንት አድርጉልን። እኛ መርጠን አሪፍ ምንለውን መርጠን የ100 ብር ካርድ እንሸልማለን። ይሄ የሚሆነው ደግሞ እስከ ቀጣዩ ቪዲዮ ኤፒሶድ እስከምንሰራ ነው።